ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ጀንበር 800 ሚሊዮን ችግኞችን በመትከል አዲስ ታሪክ ለመስራት መላው ኢትዮጵያውያን አስፈላጊውን ዝግጅት እንዲያደርጉ ጥሪ ያቀረቡ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩ ጽሁፍ የኢትዮጵያውያን ክንድ ተባብሮ በአንድ ጀንበር 800 ሚሊዮን ችግኞችን በመትከል ሌላ ታሪክ ለመስራት 5 ቀናት ብቻ ቀርተዋል ብለዋል። ውድ የሀገሬ ልጆች በእነዚህ ቀናት አስፈላጊውን ዝግጅት እንድታደርጉ በቁርጠኝነት እንድትነሱና በአንድነታችን የምናስመዘግበውን ድል እውን እናድርግ ሲሉም ጠይቀዋል። የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር ከአዘርባይጃን ፓርላማ አፈ ጉባኤ ዶክተር ሳይፋ ጋባሮቫና ልኡካቸው ጋር ተወያዩ። በውይይቱ አፈ ጉባኤው ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በባኩ ያደረጉት ይፋዊ ጉብኝት በኢትዮጵያና አዘርባይጃን ግንኙነት አዲስ ምዕራፍ መክፈቱን አስታውሰዋል። ጉብኝቱ በፖለቲካ፣ በንግድ፣ በኢንቨስትመንት፣ በኃይል፣ በቱሪዝም፣ በቴክኖሎጂና በሌሎች የጋራ ትኩረት በሚሹ ዘርፎች ያለውን ትብብር ለማሳደግ ጠንካራ መሰረት መጣሉን እወቁ ብለዋል። በበጀት ዓመቱ ከአምራች ዘርፍ ወደ ውጭ ከተላከ ምርት $607 ሚሊዮን ገቢ ተገኝቷል አለ የኢንዱስትሪ ሚኒስቴር። የኢንዱስትሪ ሚኒስትር መላኩ አለበለ የኢትዮጵያ ታምርት ንቅናቄ ከመጀመሩ በፊት $385 ሚሊዮን የነበረው የውጭ ምንዛሪ ግኝት አሁን ላይ በአመት $607 ሚሊዮን መድረሱን አንስተዋል። በቀጣይ በጀት ዓመት በአምራች ዘርፍ ወደ ውጭ ከሚላከው ምርት $1 ቢሊዮን ገቢ ለማግኘት መታቀዱን አመልክተዋል።